አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ሐኒፋ በይቱል ቁርአን ቻናል ቤተሰቦች እንዴት ናችሁ? በእኔ በኩል አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ዛሬ ደግሞ እንደሚታወቀው አዲሱል አወል አዲሱ ሳኒ ጨርሰናል ኢንሻአላህ። ዛሬ ደግሞ አዲስ ደርስ ነው የምንጀምረው። አዲሱ ሳልስ ይሆናል ማለት ነው ኢንሻአላህ። አዲሱ ሳልስ አልሑሩፉል ሙቀጠዓ ነው። ዛሬ ለየት ያለ ነው ማለት ነው ኢንሻአላህ። ዛሬ መዶችን ነው የምንለማመደው ማለት ነው። የመድ አይነቶች ብዙ ናቸው። ይሄ ግን ከ5 እስከ 6 ሐረካ የሚሳብ የመድ አይነት ነው ማለት ነው ኢንሻአላህ። በዚህ ነው የምንለማመደው ማለት ነው ኢንሻአላህ። የትንፋሻችን ርቀት ወይም በጣም መሳብ ትንፋሽ የመሰብሰብ ችሎታችን የምናዳብረው በዚህ ነው ማለት ነው ኢንሻአላህ። ቁርአን ላይ ስትሄዱ እንዳይቸግራችሁ በዚህ በጣም መለማመድ አለባችሁ። ሐርፎቹን መሳብ ማለት ነው ኢንሻአላህ። እናያቸዋለን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አደርሱ ሳሊስ الحروف المقطعة ألف لام ميم ألف لام صاد ألف لام را ألف لام ميم را كاف ها يا عين صاد طه طاسيم ميم طاسين ياسين صاد حميم حميم عين سين قاف قاف ኑን ኢንሻአላህ በዚህ መልኩ አድርገን እንቀራቸዋለን ማለት ነው። መድ ማለት መሳብ መውተት ማለት ነው። መድ የምትባለው ፊደል የትኛዋ ናት ካላችሁኝ ደግሞ አሁን እዚች ጋር አሊፍ አለች የቆመችዋ፣ ላም አለች። ከላሟ በላይ ያለችዋ እቺ ቀይዋ መድ ትባላለች። መድ እቺ መድ ደግሞ ከስንት እስከ ስንት ሐረካ ትሳባለች? ከ5 እስከ 6 ሐረካ ትሳባለች። ሳብ ትደረጋለች፣ ጎተት ይደረጋል ማለት ነው። ስለዚህ አሁን እዚህ ጋር አሊፍ ላም ሚም ስንል አሊፍ ስሟን ብቻ ነው የጠራናት። ላም እና ሚም ብለን የላም እና የሚም መዶችን ነው የሳብ ነው ማለት ነው። ኸይራን እዚህ ጋርም እንደዚሁ አሊፍ ላም ሚም ሷድ። ስለዚህ እዚህ ጋር አሊፍ ስሟ ብቻ ነው የተጠራችሁ። መድ ያለው ማን ላይ ነው? ላም ላይ ነው። ላም ሚም ሷድ ላይ ነው።
ቀዮቹ ናቸው። እነዚህ ቀያዮቹ ናቸው መድ የሚባሉት ማለት ነው። እንደነገርኳችሁ እነዚህ መዶቹ ከ5 እስከ 6 ሐረካ ይሳባሉ ማለት ነው። እዚህ ጋር አሊፍ ላም ራ ስንል አሊፍ ምንም የላትም፣ ራ ያኒ ምንም የላትም፣ ላም ላይ ነው መድ ያለው ማለት ነው። ስለዚህ አሊፍ ላም ብለን የምንስበው ማንን ነው? ላምን ነው ማለት ነው። እሺ እዚህ ጋር ደግሞ ከፍ እንስባታለን። ምክንያቱም መድ ያለችው ካፍ ላይ ነው። ከፍ ሀያ አይን ሲን ሶድ ስንል አሁን እዚህ ጋር ካፍ እንሳብናት። ያና ሀ ምንም የላቸውም። ስማቸውን ብቻ ጠርተን ወደ አይን እንሸጋገራለን ማለት ነው። ወደ አይን እንሸጋገራለን። የአይንን መድ ስበን ጨርሰን ከዛን ወደ ሷድ እንሻገራለን ማለት ነው። طيب እሺ እዚህ ጋር ደግሞ ምንም የላቸውም። ጧና ሀ ናቸው። ቀጥሎ ደግሞ ጧ ሲን ስንል ጧ ስሟ ብቻ ነው የሚጠራው። ልክ እዚህ ጋር አሊፍ ላም እንዳልን አሊፍን ስሟ ብቻ ጠርተን ልፍ እንዳልነው ሁሉ እዚህ ጋር ጧ ሲን ብለን የሲን እና ሚምን ነው የምንስባቸው ማለት ነው። ምክንያቱም መድ ያለው ሲን ላይ እና ሚም ላይ ስለሆነ ማለት ነው። ኢንሻአላህ እዚህ ጋርም እንደዚሁ ተመሳሳይ ነው። ጧ ሲን ጧ ስሟ ብቻ ነው የምትጠራው። እዚህ ጋርም ያ ሲን ስንል ያ ስሟ ብቻ ነው የምትጠራው። የምንስባት ማንን ነው? ሲንን ነው ማለት ነው። እዚህ ጋርም እንደዚሁ ሀ ስሟ ትጠራለች። የምትሳበው ማናት? ሚም ናት ማለት ነው ኢንሻአላህ። ስለዚህ እዚህ ጋርም እንደዚሁ ሐሚም ስንል ሀ ምንም የላትም፣ ሀ አትሳብም፣ ሚምን ነው። እዚህ ጋር እንደዚህ ደግሞ አይን ሲን ቃፍ ሶስቱም አላቸው። ሶስቱም በመደዳ ይሳባሉ ማለት ነው። አንድ ይሄ ነው። ሌላ ደግሞ ማለት ነው እዚህ ጋር የኢድጋም ፊደል የሚባል አለ። የኢኽፋ የኢታር ይሄ የተጅዊድ ህግጋት አለ። ኢንሻአላህ ቀስ ብለን እናየዋለን። ኢንሻአላህ ይሄን ቃይደቱን ነው ከጨረስን በኋላ ወደ ቁርአናችን ስንመለስ ማለት ነው። እዚህ ጋር አሊፍ ላም ሚም አልኩኝ። ለምንድን ነው ያልኩት? ሚም የኢድጋም ፊደል። ኢድጋም ማለት መጨፍለቅ ማለት ስለምትጨፈለቅ ለዛ ነው አፊን ገጥሜ ሚም ያልኩትኝ ማለት ነው። እዚች ጋር ደግሞ ሷድ አለች። ሷድ ደግሞ የኢኽፋ ወይም የምትሸሸግ የምትደበቅ ፊደል ናት። ስለዚህ እዚህ ጋር አሊፍ ላም ሚም ብዬ አጉረመርማለሁ፣ ኢኽፋ አደርጋለሁ። በአፍንጫዬ ወደ ውና ወስደውና ማለት ነው። አሊፍ ላም ሚም አሊፍ ላም ሚም ሷድ ስል ብዬ ኢኽፋ ትንሽ ደበቅ አረጋታለሁ ማለት ነው። ትንሽ ደበቅ አርጌ ነው መቀራት ማለት። ስለዚህ አሊፍ ላም ሚም ሷድ እንላለን ማለት ነው። ኢንሻአላህ ይህንን ይመስላል እላችኋለሁ የዛሬው ትምህርታችን። ባረከላሁ ፊኩም። ቀጣዩን ክፍል ደግሞ ኢንሻአላህ እለቃለሁ። ኢንሻአላህ ድርሱ ራቢ እንገባለን ቢዝኒላህ። ይህንን በደንብ እየደጋገማችሁ እያያችሁት እንትን በሉት፣ ደጋግሙት። አብሶ መሳቡን መጎተቱን በጣም ተለማመዱ ኢንሻአላህ ማለት ነው። ምክንያቱም በኋላ ላይ ወደ ቁርአን ስትሄዱ በጣም ይቸግራችኋል፣ ትንፋሽ ያጥራችኋል ማለት ነው። ያ እንዳይሆን እዚህ ጋር ልምምድ ማድረግ አለባችሁ። በጣም መሳብ አለባችሁ ኢንሻአላህ ማለት ነው። ተለማመዱ ማለት ነው ኢንሻአላህ። ፊደሎቹ ከማወቅና ከመለየት ጋር መዶቹን መሳብ፣ መዷንም ደግሞ መያዝ። ከ5 እስከ 6 ሐረካ የምትሳበዋ መድ እቺ ናት ማለት ነው ኢንሻአላህ። እና ይሄንን ይመስላል ዛሬው ትምህርታችን በኢዝኒላህ አዘወጀል። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼርም አድርጉ ኢንሻአላህ። ሀሳብ አስተያየታችሁን ስጡኝ። ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝም ማለት ነው ኢንሻአላህ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።